زاد الرجال وحال دون ሐሙስ ሌሊት ቢታጠብ የጁምዓ ትጥበት ያገኛልን? ጁምዓ ሳይታጠብ ቢሰግድ ወንጀለኛ ይሆናል። አንድ ሙስሊም አጎቴ ከሚስቱም ጋር ሶላት አይሰግዱም፣ ከነሱ ጋር መብላት እንዴት ይታያል? ንብና ጉንዳን ማለትም ከእንስሳት ወይም እንስሳት መግደል እንዴት ይታያል? ዘካተል ማል ብዙውን ጊዜ የማየው ለዘመድ ብቻ የሚሰጡ አሉ። ትክክል ነው። ለፀጉር ቤት ማከራየት ከካፍር ጋር አብሮ መስራት ይቻላል ወይ? فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. የተወሰኑ ጥያቄዎችን ስናይ ዘካተል ማል ብዙውን ጊዜ የማየው ለዘመድ ብቻ የሚሰጡ አሉ። ትክክል ነው ወይ? ችግር የለም። ነብዩ ሰለላሁ ዐለይሂ ወሰለም ለዘመድ ሰደቃ መስጠት ሰደቃም ዝምድናም ነው፣ ለባዕድ ሰደቃ መስጠት ደግሞ ሰደቃ ነው፣ አንድ አጅር ነው ብለዋል በመعنى الحديث። ስለዚህ ዘካን ወጪያቸውን መሸፈን ግዴታ ለማይሆንባቸው ዘመዶቻቸው ቢሰጡ ይቻላል ብቻ ምንም ችግር የለውም ብቻም ሳይሆን ሊደረግም ይገባል። ላክስቱ ልጅ ላጎቱ ለማይወርሱት የነሱን ወጪ መሸፈን ግዴታ ለማይሆንበት ቢሰጥ ችግር የለው። የሚከለከለው ፍሩዕና ኡሱል ለሚባሉ ፍሩዕ ማለት ልጆች ማለት ኡሱል ማለት ወላጆች የወላጅ ወላጆች ማለት ለነዚህ ለሁለቱ ዘካ መስጠት አይቻል። ከተቸገሩ እርዳታ ካስፈልጋቸው ከንጹህ ገንዘብ ነው የሚሰጡት። በተረፈ ከዚህ ውጪ ላሉት ራቅ ላሉት መረዳት ካለባቸው ቢሰጣቸው ችግር የለውም፣ ይፈቀዳል። ወላከን እነሱ መካከለኛ የሚባል ኑሮ ላይ ያሉ አካባቢው ላይ ያሉ ምስኪኖች አቅመ ደካሞች ከዚህ ሰው ውጪ የሚረዳቸው የሌለ ሆኖ ከተቸገሩ ከተጎዱ ይሄኔ ለነዚህ መስጠት ይጠበቅበታል፣ ተገቢ ነው እንላለን። አንድ ሙስሊም አጎቴ ከሚስቱም ጋር ሶላት አይሰግዱም፣ ከነሱ ጋር መብላት እንዴት ይታያል? የሚበላው ነገር ሐላል ከሆነ ከነሱ ጋር መብላቱ እነሱ ያሉበትን ሁኔታ ሙሉ በሙሉ መቀበልና ማጽደቅ ካልሆነ መብላቱ ችግር የለውም። ነገር ግን መምከር፣ መገሰጽ፣ በተወሰነ መልኩ የሚቻል ከሆነ መቆጣት አስፈላጊ ነው። ተመክረው ተገስጸው የተኛውን መልኩ እሺ ካላሉ ከነሱ መብላትን ማቆሙ እነሱ ላይ ተጽዕኖ የሚያሳድር ከሆነ ይሄኔ ሀጅር ማድረጉ ከነሱ መራቁ ግዴታ ይሆናል። ያቱም ወንጀለኞች ናቸው። ሶላት አይሰግዱም፣ ከአላህ ጋር ተጣልተዋል፣ ሙሉ በሙሉ ሶላት ትተዋል። በጥያቄው መሰረት ከእንዲህ አይነት ሰው ጋር ምንም እንዳልተፈጠረ ነገር እየሳቁ እየቀለዱ አብሮ መብላት ለአላህ ለመቆጣት ወንጀል። ነገር ግን ቀስ ያደረኩኝ ላክማቸው ብቆጣቸው ባገላቸው ምንም የሚጎዱት ነገር የለም፣ እንደው የባሰ ወደ ሌላውም ሊገቡ ይችላሉ በሚል ከሆነ የመከሩ ያስታመሙ ያባበሉ የገሰጹ አብረው ቢበሉ ችግር የለውም። ይሄም ጉዳይ እርስት አድርገውት ምንም ወንጀል እንደሌለባቸው ሰው ከሆነ አብረው የሚበሉት የሚጠጡት ይሄ ተገቢ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ከእናንተ ውስጥ መጥፎ ነገር ያየ በእጁ ያስወግድ፣ ያልቻለ በመላሱ ያስወግድ፣ ይናገር፣ ያልቻለ በልቡ ይጥላ ብላ። ንብና ጉንዳን ማለትም ከእንስሳት ወይም እንስሳት መግደል እንዴት ይታያል የሚል ጥያቄ ነው። ነብያችን ሰለላሁ ዐለይሂ ወሰለም አቡ ዳውድና ሌሎችም ከአብዱላህ ብን አባስ ባስተላለፉት ሐዲስ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም عن قتل 40 من الدواب የሚል ሐዲስ አለ። 4 ተንቀሳቃሾችን ነፍሳትን መግደልን ነቢ ከልክለዋል። النملة والنحلة ጉንዳንን ንብን መግደል ነቢ ከልክለዋል የሚል ሶሒህ የሆነ ሐዲስ አለ። ንብን መግደል ሐራም ክልክል ነው። ሆን ብሎ ምንም ሳያጠቃ እንዲሁ ዝም ብሎ ንብን መግደል ክልክል ነው። ጥቃት ያደረሰ ሳለ ያስወገዱት ሳያቁ መግደል ከሆነ ችግር የለውም። ለምንድን ነው ንብን መግደል የተከለከለው? ጥቅም ስላለው ነው። ንብ ስለሚጠቅም። ጉንዳንን በተመለከተ ጉንዳን 2 አይነት ነው። ትንንሽ ጉንዳኖች አሉ፣ እነዚህን መግደል ይቻላል አዳቸውን ለመከላከል። ምንም እንኳን ኢማሙ ማሊክ ሌሎችም የተጠላ ነው አይቻልም ቢሉም ማለት ነው። የሚያጠቁ ማናቸውም በመግደል እንጂ አደጋቸውን ጥቃታቸውን መከላከል ማይቻል ነገሮችን መግደል ይቻላል። ነገር ግን ስንገደል በእሳት መግደል የተጠላ ነው። ላ يعذب بالنار الا رب النار ተብሏል። በእሳት አይቀጣም እሳትን የፈጠራት እንጂ ተብሏልና
ጉንዳንን ክፋቱን አደጋውን በመግደል እንጂ ማስወገድ ካልተቻለ መግደል ይቻላል። ወላከን ጫካ ላይ በረሃ ላይ ሜዳ ላይ የሚኖረውን ባገኘበት ሁሉ ሄደህ ግደል ማለት አይደለም። ወደ አንተ ቤት ከገባ መከላከል ካልቻልክ መግደል ይቻላል። መግደል የሚከለከለው ሌላ የጉንዳን አይነት አለ። ትልልቅ የሆኑ እግራቸው መቆሚያቸው ከፍ ያለ ብዙ ጊዜ ጥቃት ማያደርሱ ማይናከሱ የጉንዳን አይነቶች አሉ። እነዚህም ጉንዳኖችን ነው ነብዩ ሰለላሁ ዐለይሂ ወሰለም መግደል የከለከሉት ተብሏል። ሐሙስ ሌሊት ቢታጠብ የጁምዓ ትጥበት ያገኛልን? ጁምዓ ሳይታጠብ ቢሰግድ ወንጀለኛ ይሆናል ወይ? ለጁምዓ መታጠብ ዋጅብ ነው ወይስ ሱና? በዑለሞች መሃል ኺላፍ አለበት። በርካታ ሙሐዲሶች እንደዚሁ ሙሐቂቅ የሆኑ የተወሰኑ ፉቃሃዎች ለጁምዓ መታጠብ ዋጅብ ነው ብለዋል። በየትኛውም ሁኔታ ላይ አብዛኞቹ ፉቃሃዎች ትጥበቱ ሱና እንጂ ዋጅብ አይደለም የሚል አቋም አላቸው። የአብዛኞቹ ፉቃሃዎች ምርጫ ጁምዓ መታጠብ ዋጅብ አይደለም። የተወሰኑ ዑለሞች ደግሞ መካከለኛ አካሄድ ሄደዋል። ከጁምዓ ቀደም ብለው በነበሩ ቅርብ ቀናት ታጥቦ ከሆነና ሰውነቱ ንጹህ ከሆነ ባይታጠብ ችግር የለውም። ከታጠበ ቆይቶ ከሆነ ሰዎችን የሚያስቸግር ለራሱ የሚቸገር ከሆነ መታጠቡ ዋጅብ ነው ብሏል። ኢብኑ ተይሚያ እንዲህ አይነት አቋም ያላቸው የተወሰኑ ዑለሞች አሉ። እዚህ መታጠቡ በላጭ በርካታ ዑለሞች ዘንድ ዋጅብም ነው። መቼ ነው መታጠብ ያለብን? ፈጅር አዛን ካለ ጀምሮ ነው የጁምዓ ትጥበት ሊባል የሚችለው። በላጩ ወደ ጁምዓ ሊሄዱ ሲዘጋጁ መታጠብ። ለጁምዓ የሚሄዱት 4 ሰዓት ነው፣ 4 ሰዓት መታጠብ፣ 3 ሰዓት ነው፣ 5 ሰዓት ነው። ልክ ሊወጡ ሲሉ መታጠብ። የተወሰኑ ለመታጠብ የሚበቁ ከመስጂድ ማያዘገዩ ሁኔታዎችን አመቻችተው ማለት ነው። አማ ሐሙስ ማታ መታጠብ አይሆንም። በተወሰነ መልኩ ከእኩለ ሌሊት በኋላ የታጠበ ይሆንለታል ያሉ አሉ። ነገር ግን ትክክለኛው ፈጅር አዳን ካለ በኋላ ሊሆን ይገባል። ለፈጅርም አይደል የጁምዓን ትጥበት የፈለገ ለፈጅርም ሳይሆን ከፈጅር አስቀድሞ ሳይሆን ፈጅር አዳን ሲል ከዛ በኋላ ከዛ ጀምሮ የታጠበ እንደሆነ የጁምዓ ትጥበት ሊባል የሚችል። አንድ ሙስሊም የሆነ ሰው ሲጋራ መሰል ነገሮች ሱቅ ውስጥ መሸጥ ይቻላል ወይ? አይቻልም። ሐራም የሆነ ጎጂ የሆነ ነገር መሸጥ አይቻልም። ሲጋራ ወይም መሰል ነገሮች ካሉበት ሱቅ ሌላ ዕቃ ሐላል የሆኑ ነገሮችን መግዛት ይቻላል ወይ? የሚገዛው ሐላሉ ከሆነ በመሰረቱ አው መግዛት ይቻላል። አንተ የምትገዛው ሐላሉን ብቻ ነው። ነገር ግን እሱን መተባበር ይሆናል፣ እሱን ማበረታታት ይሆናል። እኔ ከሱ መግዛት ባቆም ባገለው ጎጂ የሆነ በሸሪዓው ሐራም የሆነ ሰዎችን የሚጎዳን ነገር መሸጥ ሊያቆም ይችላል። እኔ ተጽዕኖ አሳደርበታለሁ ካሉ አለመግዛቱ የተሻለ ይሆናል። ለፀጉር ቤት ማከራየት ከካፍር ጋር አብሮ መስራት ይቻላል ወይ? ፀጉር ቤቱ ሸሪዓን በጠበቀ መልኩ ከሆነ የሚሰራው ነዓም ማከራየትም ፀጉር ቤት መስራትም ይቻላል። ነገር ግን ፀጉር ቤቱ በዲን የተከለከሉ አቆራረጦችን የሚቆርጥ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ከዚያን ከልክለዋል። ዳርና ዳሩን ዙሪያውን ቆርጦ መሃሉን ማስቀረት ከልክለዋል። ይሄን የሚያደርግ ከሆነ ከዛልክ ጺምን የሚቆርጥ የሚያነሳ ከሆነ እንዲህ አይነቱ ተግባር ቤት ማከራየቱም ይከለከላል። እንዲህ አይነቱን ስራ ራሱንም መስራት ይከለከላል። ምክንያቱም አላህ አንድ ነገር ሐራም ካደረገ በዚህ ነገር የሚመጣውንም ገንዘብና ጥቅም ጭምር ነው ሐራም የሚያደርገው። ለመስለም ጉጉት ቢኖራት እሷን በማስለም የሚገኘው አጅር እና ባለማግባቱ የሚገኘው አጅር እንዴት ይታያል? ባለማግባቱ አጅር ይገኛል የሚባል ነገር የለም። ሁለቱም የሚነጻጸሩ አይደለም። ዑሙመን ብዙ ጊዜ እሷን በማግባት የሚገኝ አጅር ያሉ ከገቡ በኋላ አጅር ያጣሉ። ዱንያ አኺራቸውን ያበላሻሉ። ሐቂቃ ተርቢያ ያልተደረገች አኽላቅ የሌላት አደብ የሌላት ዒልም የሌላት ሴት ጋር መኖር እጅግ በጣም ይከብዳቸዋል። ለራሳቸውም ለልጆቻቸውም ፈተና ይሆናል። መጨረሻ ላይ አጅር አገኛለሁ ብለው እሷን መጉዳትን ሁሉ ያስከትላል። አጅር ያለው ደግሞ ካፍር ሴትን ብቻ በማግባት አይደለም፣ የተኛውንም ሴት በማግባት አጅር ይገኛል። መስለም ከፈለገች ትስለም፣ ዲኗ ላይ ተጠንቅር፣ ከዛ በኋላ አግባት። ሌሎች የምትፈራቸው ነገሮች የሚያሰጉ ነገሮች ከሌሉ ጠንካራ ወንድ ከሆን ሁሉን ነገር እቋቋማለሁ ካልክ እሷን መርዳቱ ጥቅሞች ካሉት ከኋላ የሚመጡት ነገሮችን ሁሉ በራቸውን እዘጋጋለሁ ካልክ ማግባቱ የሚመረጥበት ሁኔታ ይኖራል። ነገር ግን እንደዚሁ ካፍር ሴትን አስልሞ ማግባት ትልቅ አጅር አለው ከወንዱ ብቻም ማለት በሴቷን በኩል ወንድ ሴትን አስልሞ ማግባት አጅር አለው ብለው ሸሪዓ የከለከለውን ሁሉ ሂደት ሄደው ካፍር ወንድን የሚያገቧል። ከጊዜ በኋላ ሶላት አይሰግድም፣ ከሐራም አይጠነቀቅም፣ እሳት ውስጥ ገባው ትላለች፣ ለመውጣት ትሞክራለች። በቀላሉ መውጣት አይቻልም። ስለዚህ የሆነን ሰው ለመጥቀም ብለን ራሳችንን መጉዳት፣ ዲናችንን መጉዳት፣ የወደፊት አህዋላችንን ማበላሸት ተገቢ አይደለም። ሶላት የማይሰግድ ወላጅ ልጁን መዳር ቢፈልግ ወልይነቱ እንዴት ነው የሚሆነው? ሙሉ በሙሉ ሶላት የማይሰግድ ከሆነ ወልይ አይሆንም። ሙሉ በሙሉ ሶላት የማይሰግድ ከሆነ ወልይ አይሆንም።
እነማ ሰፊ ከላም ያለው አንዳንዴ የሸገር አንዳንዴ የሚተው ከሆነ ነው። ወከዛልክ ሶላት ዋጅብ አይደለም ብሎ ነው የተወው ወይስ በመዘናጋት ነው የተወው? ይሄም እንደዚሁ በሰፊው የሚያነጋግር ጉዳይ ነው። ሆኖም ሶላት በአግባቡ አለመተው ፋሲቅ ያስብለዋል። ፋሲቅ ወልይ አይሆን ካፍር ነው አይደለም የሚለው እንዳለ ሆኖ ሶላትን መተው ሶላት ላይ መዘናጋቱ የአንድ ሶላት ወቅቱ እስኪወጣ ድረስ እያየ ዝም ማለቱ ፋሲቅ ያስብለዋል። ይሄኔ ወደ ቀጣዩ ወልይ ይሸጋገራል። አያት ካለ ወደ አያት የአባት አባቱ፣ ወንድም ካለ ወደ ወንድም ወደ አጎት ይሸጋገራል። አብዛኛው ሴቶች ሽንት ቤት ከተጠቀሙ በኋላ በውሃ ብቻ ነው እስትንጃ የሚያደርጉት። እንዴት ነው የምንለው? ምንም ችግር የለም፣ ሶስቱም ይቻላል። በመሰረቱ እስትንጃም እስትጅማርም ሁለቱን መሰብሰብም ሁሉም ይቻላል። በቂ ውሃ ካለ ጧሃራ ከተገኘ በቂ ነው። በጋብቻ ጊዜ ኒካህ ከማረጋቸው በፊት ስለ አንዳንድ ነገሮች የተገናኙ ከመሃላቸው ሰው ኖሮ ማውራት ይቻላል ወይ? ለምሳሌ የሷ ወንድም ባለበት የሷ ወንድም ባለበት አባቷ ባለበት ሶስተኛ ታማኝ ሰው ባለበት ሳይበዛ ወሳኝ የሚባሉ ነገሮችን ቢያወሩ ችግር የለው። እንደውም አንዳንዴ የሚመከርበት ሁኔታም አለ። ምንነቱን የማያውቁትን ሰው ቀጥታ ሄደው ኒካህ ከማሰር በፊት ወደፊት ሊያነጋግሩ ሊያጋጩ አለመግባባትን ሊያስከትሉ በሚችሉ ነገሮች ዙሪያ ቢወያዩና ቢነጋገሩ ችግር የለውም። ነገር ግን መሀል ላይ ሰው መኖር አለበት። መሀል ላይ ሰው ከሌለ ሸይጣን ቁጭልና ስራውን ይሰራል፣ ሐራም ይፈጠራል። ካፍር ወንድ ሰልማለሁ ብሎ ለወላጆች አታሎ ሙስሊም ሴት ካገባ በኋላ ቢያከፍር ወይም ቢከፍርና የብዙ ልጆች እናት ከሆነች በኋላ አሁን ወንድሞች ምን ማድረግ አለብን? ይሄ ትልቅ የሆነ ሙሲባ ነው፣ ስህተትም ጭምር ነው። እሰልማለሁ ሲል አይደለም እኛ የምናጋባው። ሰልሞ እስላሙ አምሮ መስጂድ ተመላልሶ ዲኑን አውቆ ሰዎች ከመሰከሩለት በኋላ ነው የምናጋባው ምንድረው እንጂ እሰልማለሁ ስላለ ብቻ አንድረውም። ቃል መንገባለን አንደራደረውም። ሴት ልጃችንን ሊያገባ ፈልጎ የሰለመን ወንድም እንጠረጥረዋለን፣ እንጠነቀቀዋለን። በእጁ እስኪያደርግ ድረስ ነው መስጂድ የሚገባ ቁርአን የሚቀራ ሌሎች ነገሮች የሚያደርጋል። ልክ በእጁ ካደረገ በኋላ አንቺም በዲንሽ ሂጂ እኔም በዲን እሄዳለሁ ምንም ችግር የለውም የሚሉ አልያ ደግሞ ብዙ ችግሮች ውስጥ የሚገቡ ሰው የሚያስገቡ ስላሉ መጀመሪያ ይስለም ለራሱ ብሎ ዲኑን ፈልጎት ከሰለመ በኋላ ከጠነከረ በኋላ መስፈርቱን አሟልቶ ሴት ልጅን ከጠየቀ ይሰጣል። አማ ልሰልም ነው ብሎ ላለ ወንድ አይሰጥም። ምንድነው የሚደረገው? ልጆችን መውሰድ፣ እሷን ከሱ መለየት ነው። በየትኛውም መልኩ ሙስሊም ሴት ከካፍር ወንድ ጋር መኖር አትችልም። የልጅ እናት ብትሆንም ባትሆንም ሰልማለሁ ስላለ ብትዳርም እንዲሁ እንዲህ አይነቱ ቃል ሳይገኝ ብትዳርም የትኛው ሁኔታ ሙስሊም ሴት ከካፍር ወንድ ጋር መኖር አይቻልላትም። ቁርአን እና ከጎኑ ደግሞ ተፍሲር ቢኖርስ መስጠት ይቻላል ወይ? ለካፍር ቁርአን መስጠት አይቻልም ከሚለው ነጥብ ጋር የተያያዘ ነው። አብዛኛው ቁርአን ከሆነ መስጠት አይቻልም። አብዛኛው አብላጫው ተፍሲር ከሆነ መስጠት ይቻላል። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ለአንዳንድ ካፍር መሪዎች፣ ንጉሶች ይጽፏቸው የነበሩ ደብዳቤዎች ላይ ውስጣቸው ላይ የቁርአን አንቀጽ ያካትቱ ነበር። ቁል ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም የሚለውን ያካትቱ ነበርና አብዛኛው የቁርአን አንቀጽ ከሆነ አይሰጥም። ሁክሙ ለአብዛኛው ነው የሚሰጠው። አብዛኛው ግን የቁርአኑ ማብራሪያ ከሆነ ችግር የለውም። ከዛልክ ሴት ልጅ ሐይድ ላይ ሆና የተፍሲር ኪታብን ይዛ ብታነብ አብዛኛው ተፍሲር ከሆነ ችግር የለውም። በአሁኑ ጊዜ የሚለበሰው ልብስ በጣም ጠባብና የተቀዳደደ ነው። ግን ብዙ ሰው ሐዲስ ይማራል። ለምን የባህሪ ለውጥ አይኖርም? ጠቅለል ያለ ምክር ይስጡን የሚል ነው። አኺር ዘመን ላይ ዒልም ይበዛል፣ ተግባር ያንሳል። አኺር ዘመን ላይ ነው ያለው። አሁን ባለንበት ጊዜ ቁርአን የከበዳቸው ስራ የገረላቸው ሰዎች ነው ያሉት። አኺር ዘመን ላይ ቁርአኑን ማንበቡ የሚገረላቸው ስራው የሚከብዳቸው ሰዎች ይመጣሉ ብለው ነበር ሱሐቦች። ሐሉ ይሆናል። እንሰማለን፣ አንሰራ፣ አልፎ ሁሉ እንናገራለን፣ አንተገብርም። ይሄ ሰበቡ ምንድነው? ለምን እንደምንማር አለማወቃችን። ብዙ ሰው ትምህርት ቦታ ላይ ይታደማል፣ ይጽፋል። ግን ለምንድነው የምማረው ራሱን ጠይቆ ያውቅ? በየቀኑ ከቤታችን ከፍተን ስንወጣ ከቤት ግራግራችን ስናወጣ የት ነው የምሄደው? ለትምህርት። ለምንድነው የምማረው? ዒልም ልጨምር። ለምንድነው ዒልም ልጨምረው? ሐራም ከሆነ ልተው፣ ዋጅብ ከሆነ ልሰራ። ይሄን ያሰበን ብንወጣ ወደ ትምህርቱ ቦታ ከመጣን በኋላ የትምህርቱን መጅልስ አደብ ጠብቀን ብንማር ዒልማችን ኢማናችን ያሳድገዋል፣ አኽላቃችን ይቀየራል። ደጋ ቀደምቶች አንድ ሰው ትምህርት መማር መጀመሩን በሁለት በሶስት ቀን ውስጥ ያውቁ ነበር። ከንግግሩ፣ ከእርምጃው፣ ካለባበሱ፣ ከአኽላቁ ተነስተው ማለት ነው።
የገሌ ልጅ ሐዲስ መማር ጀመረ እያሉ ያወሩ ነው። እሱ ሄጃለሁ ብሎ እንኳን ባይናገር ማለት መማር ጀምሬያለሁ እንኳን ባይል ማለት ስለዚህ አንደኛው ዋነኛው ሰበብ ለምን እንደምንማር አለማወቃችን ንያችን አለማስተካከላችን። ከመግሪብ እስከ ዒሻ መሄድበት ስለሌለ መስጂድ ቁጭ ብዬ ላድምጥ ብሎ የሚያደምጥ ሰው አለ። እንደው እንደዚሁ እዛ ጋር የሚባለውን ነገር ልስማ ብሎም ይመጣል። ነገርም ፈልጎም ይመጣል። ለመከራከር ብሎ ዒልም የተማረ ከዑለሞች እኩል ለመሆን ብሎ ዒልም የተማረ አላህ እሳት ያስገባዋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ዒልምን ልንሰራበት ብለን ከተማርነው ዒልሙ ያስተካክለናል። ለምን እንደምንማረው ካላወቀን እንዲሁ ጆሮአችን ለማስደሰት ብቻ የሚባለውን ለመስማት ብቻ ከሆነ የምንማረው ዒልሙ አይጠቅምም። ስለዚህ አንደኛው የዒልም መደብን አለመጠበቃችን፣ ንያችን አለማስተካከላችን፣ በተማርነው ራሳችን አለመገምገማችን፣ ላይሰሩበት መማር ለአኺራ እሳት መደገስ፣ ላይሰሩበት ላይጠቀሙበት መማር ለአኺራ እሳት መደገስ። ወሀከዛ ትልቁ የዚህ መፍትሄ አኺራ ላይ ሀያታችን የሚያምረው ጀነት ምንገባው ባወቅነው ሳይሆን በሰራነው እንደሆነ ስናቅ አንድም የቁርአን አንቀጽ ላይ ጀዛአን ቢማ ኩንቱም ተዕለሙን የሚል አላገኘንም። ጀዛአን ቢማ ኩንቱም ተዕመሉን ጀዛአን ቢማ ካኑ ያዕመሉን የሚል ያለው ቁርአን ውስጥ ጀነትን ኒዕማዋን ጸጋዋን አገኛችሁ ይሄን ወረሳችሁ ትሰሩት በነበረው ለጀነት ሰዎች ጀነትን አወረስናቸው ይሰሩት በነበረው መልካም ሥራ ነው ያውቁት በነበረው አላል። ኢዛ ዒልም ጥቅሙ ሲሰራበት እንደሆነ ካላወቀን ዋጋ የለውም ነው። ሌላው ሰበብ የአስተማሪዎች ችግር። ሰዎች እየሰሙ እየተማሩ እያደመጡ እያወቁ እንዳይጠቀሙ የሚያደርግበት ወይም የሚደረግበት ሌላኛው ምክንያት የአስተማሪዎች ችግር። ትምህርቱን ሲሰጡ ሰዎች በትምህርቱ ኢማን እንዲጨምሩ፣ ነፍሳቸው እንድትጠራ፣ አኺራን እንዲናፍቁ፣ ወንጀልን እንዲጠሉ፣ ከዛው ቦታ ላይ ህይወታቸውን ለመቀየር ወስነው እንዲነሱ የሚያደርግ አሰጣጥ አይሰጡም። ኢላ ማ ረሒመላህ። አንዳንድ የትምህርት መድረኮች የሳቅ መድረክ ይመስላል። ዒልሙ ክብሩን ያጣል፣ ጣዕሙን ያጣል። ከቀደምቶች ውስጥ መጅልሳቸው ላይ በሺዎች የሚቆጠሩ ሰዎች ተቀምጠው አብዛኞቹ ያለቅሱ ነበር። ኢብኑል ጀውዚ ረሒመሁላህ ተዓላ አላህን ሲያናግሩ እንደው የቀጣኸኝም እንደሆነ ሰዎች ሳያውቁ ቅጣኝ፣ በእኔ እጅ ስንት አይሁዶች ሰልመዋል፣ ስንት ወንጀለኞች ተወብተዋል እያሉ ራሳቸውን ሙናጃ ያደርጉ ነው ያናግሩ ነው። የዕልም መድረኮች ሪባ የሚበላው ከሪባ የሚታቀብባቸው፣ ዝሙት ላይ የወደቀ የተፈተነ ከዝሙት የሚወጣባቸው፣ ዘካ የማይሰጥ ዘካ የሚሰጥባቸው፣ ወንጀለኛ የሚተወብትባቸው፣ ደካማ ኢማኑን የሚያሳድግባቸው መጅልሶች ሊሆኑ የሚገባው ከመሆኑ ጋር የዕልም መድረክ ክብሩን አጥቷል። አስተማሪውም ተማሪውም ዓሊሙም ጃሂሉም እኩል ሆኗል አንዳንዴ። ስለዚህ ዒልም እንዲገስጸን ከፈለገን እኛ የራሳችንን ግዴታ ልንወጣ ዒልምን እንደምንማር ልናቅ ይገባናል። አንድ ሐዲስ በቀራን ቁጥር አንድ ክታብ በቀራን ቁጥር ምን ጨመርኩኝ ምን ተለወጥኩኝ ብለን ራሳችንን ልንጠይቅ ይገባናል። ወከዛልክ ስንማር አስተማሪ ስንመርጥም ሊጠቅመን የሚችልን አስተማሪ ልንመርጥ ይገባናል። ሐሰኑል በስሪ ረሒመሁላህ ተዓላ እያስፈራሩ እያስተነቀቁ ሰላም ወደምታገኝበት ሀገር የሚያሸጋግሩ ሰዎች ጋር ብትቀመጥ ይሻልሃል፣ እያዝናኑ እያሳቁ የስቃዩ ሀገር ጀሀነም እንድትገባ ከሚያደርጉ ሰዎች ጋር ከምትቀመጥ ብለው። ሌላው ካፍር የሆነ ሰው ሙስሊም ጓደኛው ጋር ለባህል ሀዲያ ይዞ ቢመጣና ለካፍሩ ውለታውን ለመመለስ በምን መልኩ መሆን አለበት? ከባህል ውጭ ባሉ አጋጣሚዎች ሀዲያውን በመስጠት ውለታውን መመለስ ይችላል። ካፍር የሆነ ጓደኛ ለሙስሊም በተፈቀደው በእስላማዊ ባህል ቀን ሀዲያ ቢሰጠው የግድ ውለታውን ለመመለስ ለአጸፋ በሽርክ በኩፍር ባህል ቀን ወስደ ሀዲያ ሰጠው ያለው አይቻልም። አጸፋውን በመልኩ ለመለስለት በሌላ በሚፈቀዱ አጋጣሚዎች ሲያገባ፣ ሲወልድ፣ ሲመረቅ ኢላ ገይሪ ዛሊክ ሙናሰባ ፈጥረህ መለስለት። የግድ በተመሳሳይ ባህል መለስለት አይባል። ራሱን አጥፍቶ ለሞተ ሰው ዱዓ ማድረግ ይቻላል። ሶላተል ጀናዛስ መስገድ ይላል። ራስን ማጥፋት መብቴ ነው ሐራም አይደለም ምንም ችግር የለውም ብሎ ያወቀ ይሄን ያደረገ ከሆነ በጀህልና ዑድር ካልተሰጠው እየተነገረው እየሰማ ከተማ ላይ የኖረ ዒልም ካለበት አካባቢ ላይ የኖረ ሚዲያ እየተከታተለ ነፍስ ማጥፋት መብቴ ነው የራሴ ናት ነፍሴ ብሎ ከሆነ ያጠፋው አላህ ሐራም ያደረገውን ሐላል አድርጎ በመሞቱ እሱ ላይ አይሰገድም፣ ዱዓም አይደረግለትም። ነገር ግን ነፍስ ማጥፋት ወንጀል ነው አይቻልም ብሎ ከማመኑ ጋር ራሱን መቆጣጠር አቅቶት ስሜቱን መቆጣጠር አቅቶት ነፍሱን ቢያጠፋ ወንጀለኛ ነው የሚባለው ካፍር አይባልም። ስለዚህ ዱዓ ይደረግለታል፣ ሰደቃ ይሰጥለታል፣
وكذلك صلاة الجنازة የሚሰገድበታል ወላኪን በርካታ ፉቃሃዎች አካባቢው ላይ ያለው ታላቁ ኢማም አይሰግድበትም በላ መንደሩ ላይ ሀገሩ ላይ ሰፈሩ ላይ ያለው ታላቁ ዋናው ኢማም አይስገድበት በተወሰነ መልኩ ቁጣውን መግለጽ አለበት እሱ በሱ ላይ አልሰግድም ብሎ ሌላ ሰው እንዲሰግድ ሊያደርግ ይገባል ለምን ያለ እንደሆነ ሌሎች እንዲማሩ እኔም ላይ ለካ ነፍሴን ካጠፋው አይሰገድብኝም ብለው እንዲተነቀቁ ሌላ ሰው ይሰግድበታል ብለዋል አንድ ሰው ስጦታ ከሰጠ በኋላ ከሰውየው ቢቀያየም ስጦታውን መመለስ ይችላል ወይ النبي صلى الله عليه وسلم يقول احبب حبيبك هونما ወዳጅህን ቀስ ያልክ ውደድ አንድ ቀን ልትጣላ ትችላለህ ጠላትህን ቀስ ያልክ ጥላ አንድ ቀን ልትወዳጅ ትችላለህ ብሏል ነብዩ ሰለላሁ ዐለይሂ ወሰለም በሆነች ነገር አስቀየመህና የሰጠህን ስጦታ በጣጥሶ መጣል ወይም ደግሞ ወስዶ ፊቱ ላይ መወርወር የስሜተኝነት መገለጫ ስትቆጣም ቀስ ብለህ ተቆጣ ስትጠላም ቀስ ብለህ ጥላ ስትወደም ቀስ ብለህ ውደድ ስትቀርብም ቀስ ብለህ ቅረብ هكذا ዲን እስላም ሁሉን ነገር ነው የሚያስተምረን መጥላት የለብህም ከጠላህ በመልኩ መጥላት እንዳለብህ አደብ ተቀምጧል ገደብ ተቀምጧል አንድ ሰው ሀዲያ ከሰጠ በሀዲያ የተቀበልከው ንብረት የራስህ አንተ ራስህ የገዛኸውን መመለስ አለብህ እንደማትለው ሁሉ ሀዲያ የሰጠህን መመለስ የለብህ ሆኖም ጥሉ በጣም የከረረ ከሆነ የሱን ሀዲያ ባየህ ቁጥር ለጸብ የሚያነሳሳህ ከሆነ ጥላቻውን ቁርሾውን እንድታስታውስ የሚያደርግህ ከሆነ ለሌላ ሰው ስጥ ለሱ አትስጥ ለሱ መስጠት ጥላቻውን ማባባስ ነው እሱንም መናቅ ነው የሚሆን ለባሰ ጸብም ማነሳሳት ነው የሚሆን አስሉ በላጩ የተሻለው ቁጣህን ዋጥ ማድረግ የጀነት ሰዎች ማለት እነዚያ ቁጣቸውን የሚውጡ ናቸው ብሏል ማይቆጡ አለመቆጣት አይቻልም የሰው ልጅ ተፈጥሮ እነማ ልዩነቱ ቁጣውን ተከትሎ የሚመጡ ነገሮች ላይ ቁጣውን ዋጥ የሚያደርግ በቁጣ ሰዓት ላይ ትርፍ ቃል ማይናገር መጥፎ ነገር የማያደርግ ሙህሲን የጀነት ሰው ነው ሌሎችን መስፈርቶች ካሟላ ሲቆጣ የሚናገረውን ማያቅ የሚያደርገውን ማያቅ እዛ ደረጃ ያልደረሰ ሰው ትክክለኛ የጀነት ሰዎች ቁጣቸውን የሚውጡ ናቸው ብሏል እቃውን አለመመለስ ቁጣ ከመዋጥ ነው እቃውን መመለስ ቁጣ ያለ መዋጥ ምልክት ነው ነገሩንም ማባባስ ነው መላጩ ከፍ ማድረግ ነው ራስ ከእንዲህ አይነት ጥቃቅን ነገሮች ከወራዳ ተግባሮች ራስን ከፍ ማድረግ አይቶ ማሳለፍ አንድ ሙስሊም የሆነ ሰው በቀን ውስጥ ስንት አያ ወይም ጁዝ ነው ቁርአን መቅራት ያለበት እንዳቅሙ በየ7 ቀን በየ8 ቀኑ ማختም ቢችል ጥሩ ካልቻለ በየ10 ቀን ቢያختም ጥሩ ካልሆነ በ15 ቀን አንዴ ቢያختም ጥሩ ቢያንስ በወር ማختም አለበት በጣም ዝቅተኛው በ40 ቀን አንዴ ማختም አለበት ከዚህ ማለፍ የለበትም ስለዚህ በዚህ መልኩ ማختም በሚያስችል ሁኔታ መከፋፈል ነው እንደ ፕሮግራሙ ማለት በቀን 3 ጁዝ መቅራት የሚችል ሰው አለ 2 ጁዝ መቅራት የሚችል ሰው አለ 1 ጁዝ መቅራት የሚችል ሰው አለ ከኃላፊነቶች አንፃር ቃዲዎች ሙፍቲዎች ህዝብን ማስተማር ላይ የተጠመዱ ዑለሞች የሀገር መሪዎች ለግላቸው ቁጭ ብለው በቀን 7 ጁዝ 5 ጁዝ ከሚቀሩ ብዙሃንን የሚጠቅም አይነት ስራ ቢሰሩ የተሻለ ነው ብሏል ኢማሙ ነወዊ ረሂመሁላህ ተዓላ የዚህ እንደ አይነት ሰዎች 2 ጁዝ ከቀሩ ይበቃቸዋል 2 ጁዙንም መቅራቱ ብዙሃንን የሚጠቅመውን ስራ የሚጎዳ ከሆነ 1 ጁዝ መቅራት ይችላል በወር ያختማሉ ማለት ቢያንስ ያንዳንዱ ሙስሊም ከሶላቶች በፊትና በኋላ እየቀራ 1 ገጽ 2 ገጽ እየቀራ በቀን 1 ጁዝ ያختመ በወር ቁርአንን ማختም አለበት አቅም ያለው ሰው ብዙ ኃላፊነቶች የሌሉበት ሰው ኃላፊነት ስንል ዱንያን ማባረሩ ዱንያ ብሎ ሳይተኙ ማደሩ በዱንያ ጉዳይ ከሰዎች ጋር ሲጨቃጨቁ ሲነታረኩ መዋሉን አይደለም የአኺራ ጉዳይ ማለት ነው طبعا በቀን ውስጥ 8 ሰዓት 9 ሰዓት ለዱንያ ልሰራ ትችላል ይሄም ኃላፊነት ውስጥ ነው ስራ ውስጥ ነው የሚገባው ራስን ከመለመን ለማዳን ቤተሰቦችን ከችግር ለማዳን መስራት ነው ራሱን የቻለ ስራ ነገር ግን ዛሬ 4 ሰዓት 3 ሰዓት 2 ሰዓት ኢንተርኔት እየጎረጎሩ የዓለም የተለያዩ አይነት መጥፎ ጥሩ የሚባል ነገሮችን ሰብስቦ የሚያመጣ ዲሽን ያገላበጡ የሚውሏል ኢሻ ሰግዶ ገብተው 4 ሰዓት ድረስ አይናቸው ዲሽ ላይ የሚተከል ትልልቆቹ የዘመኑ ትውልድ ደግሞ የሞባይል ስክሪን ላይ የሚተከላል 2 ሰዓት 3 ሰዓት ከዚህ ውስጥ 30 ደቂቃውን ለቁርአን በሰጠው በቀን 1 ጁዝ መቅራት ይችላል ኃላፊነት አለብኝ ማነህ ምንድነህ አንተ የዓለም ዜናን መከታተልህ ኃላፊነቱ ምኑ ጋር ነው አንተ የተኛው ሀገር መሪ ነህ የተኛው ሀገር ሚኒስተር ነህ ምን ልታደርግ ነው አብዛኛው መሰማው መታነበው ዜና ስሜታዊ የሚያደርግ ሞራልህ እንዲነካ የሚያደርግ ኢንተርኔት ላይ ያልሆነ ነገር አንብቦ ነው ቁጣውን ለማብረድ ለማስተንፈስ ያልሆነ እርምጃ የሚወስድ በብዙ መልኩ ሚዲያ ላይ የሚያቃጥሉት ሰዓት መዘዝ ያመጣ ነው ገንዘብ ያካተለ ነው ጤናን እየጎዳ ነው ትዳርን ያናጋ ባለቤቴን ልፈታ ወስኛለሁ በላ መታማ ክርፈቷ አመጠይቀህት ለምን ስትላት አንዳንዴ ገና ቤት ገብቶ በወጉ ቁጭ ሳይል ሞባይሉን ያወጣል እራት ስንበላ ሞባይል አልጋ ላይም ተኝተን ሞባይል
ጠዋት ገና ከእንቅልፉ እንደባነነ ሞባይል ነው። ቁርስ ስንበላው ሞባይል ነው። ሐኪም ቤት ቁጭ ብለንም አይዞሽ ብሎ በማጽናናት ፋንታ እኔን በማጫወት ፋንታ ሞባይል ነው። ታክሲ ውስጥም ሞባይል ነው። ህይወቱ ሞባይል ብቻ ሆኗል። ሞባይል ባላንጣ ይሆናለች ያሏል። እዳ ትዳርን ያናጋል፣ ጤንነትን ያቃውሳል፣ ብዙ መዘዞች አሉት። ይህ ሶሻል ሚዲያው ደግሞ ማያመጣው ኮተት የለም። ይህን ሁሉ ኮተት እርግፍ አድርጎ ትቶ ፊትን ወደ ቁርአን ካዞሩ በቀን 3 ጁዝ በቀላሉ መቅራት ይቻላል። ስራ አለብኝ ብላ አታመከል። የትራፊክ መብራት ላይ ስንቆም ብቻ 2 ደቂቃ 3 ደቂቃ እየቀራን የቀን ሒዝባችንን መጨረስ እንችላለን። ላኪን የምናየው ምንድነው? ትራፊክ መብራት ላይ ቆመውም ሞባይል መገርገር ነው። ፈላህ አልሙስተዓን። ኢዳ ቁርአንን ህይወታችን ልናደርግ ይገባናል። ሰላም የጠፋው ብጥብጥ የበዛው ፍቅር የጠፋው በረካ የጠፋው ጊዜያችን በረካ ስላጣ ነው። በረካን በሚነሳ ነገር እያቃጠለን ስላለን። መኒ ነጃሳ ነው ወይ ማለትም ልብስ ከነካ አያሰግድም ወይ? ያሰግዳል። ራጅሑ መኒ እርጥቡም ይሁን ደረቁም ይሁን ጡሃራ ነው። ብቻ አንዳንድ ዑለሞች ኢስቲንጃ ሳያደርግ በተኛበት መኒ የነካው ሰው ከሆነ መኒዩ ይነጅሳል የሚል አቋም ያላቸዋል። ነገር ግን ራጅሑ መኒ አይነጅስም። ደሊሉ ብዙ ነው። ከዚህ አንዱ አይሻ ረዲየላሁ ዐንሃ የነቢይ ልብስ ላይ መኒ ያገኝ ነበረ ብላለች ረዲየላሁ ዐንሃ። አንዳንዴ ፈቅፍቅ ያስወግደው ነበር፣ ሌላ ጊዜ አጥባው ነበር ብላለች። ከታጠበ ነጃሳ ከሆነ ጠራን ነበር፣ ከተፈቀፈቀ አልታጠበም። መፈቅፈቅ ነጃሳውን አያስወግደው ሙሉ በሙሉ። ደረቁ ከላይ ያለው ቢነሳ ከስር ሊቀር ይችላል። ስለዚህ ራጅሑ ትክክለኛው ቀጠን ያለ ኺላፍ ቢኖርበትም መኒ አይነጅስም። ነገር ግን አጥቦ ማስወገዱ ተገቢ ነው። هذا بالله التوفيق. السلام عليكم ورحمة الله وبركاته.